ኢትዮጵያ የቤት ኪራይን በሚመለከት የመጀመሪያ ሕግ ያጸደቀችው በአጼ ኃይለ ሥላሴ ዘመን በ1952 ዓ.ም ነበር። የፍትሐብሔር ሕግ የሚወጣው በዚያው ዘመን ሲሆን ሕጉ በግለሰቦች፣ በኩባንያዎች ወይንም በድርጅቶች መካከል የሚኖርን ግንኙነት የሚቆጣጠር ነበር። ከወንጀል ድርጊት ውጪ የሆኑ ጉዳዮች በዚህ ሕግ ስለሚታዩ በዜጎች መካከል ያለውን መብትና ግዴታ በዋናነት ይዟል። በ2016 ዓ.ም በቤት ተከራይና አከራይ መካከል ስለሚኖር የውል ቆይታ ጊዜ፣ የኪራይ ዋጋ ተመንና ሌሎች ተያያዥ ጉዳዮች ያሰፈረ የመኖሪያ ቤት ኪራይ ቁጥጥርና አስተዳደር አዋጅ ቁጥር 1320/2016 በሕዝብ ተወካዮች ምክር ቤት ጸድቆ በስራ ላይ ይገኛል። የአዲስ አበባ ከተማ አስተዳደር የቤቶች ልማትና አስተዳደር ቢሮ ይህንን አዋጅ ለማስፈጸም መመሪያ ቁጥር 7/2016 አዘጋጅቶ በስራ ላይ አውሏል። ሪፖርተርም የህገ መንግስት ትርጉም ጥያቄ ያስነሳው የመኖሪያ ቤት ኪራይ ቁጥጥርና አስተዳደር አዋጅና መመሪያን በሰፊው ይዳስሳል። አብራችሁን ቆዩ። ምንም እንኳን አዋጁ ተፈጻሚ የሆነ ያለ ቢሆንም ከጸደቀበት ጊዜ ጀምሮ ጥያቄዎች ማስነሳቱና ማነጋገሩ ግን አሁንም ድረስ ቀጥሏል። በመሰረታዊነት የሚነሱት የህጋዊነት ጥያቄዎች በመሆናቸው አሁንም ድረስ አነጋጋሪነቱ ቀጥሏል። በተለይም የህዝብ ተወካዮች ምክር ቤት አዋጁን የማውጣት ስልጣን የለውም። በአዋጁ የተደነገጉት ጉዳዮች የዜጎችን ሀብት የማፍራትና ሀብታቸውን የማስተዳደር ህገ መንግስታዊ መብታቸውን የሚገድብ ነው። የፍርድ ቤቶችን ፍትህ የመስጠት ስልጣን የሚጋፋ ነው። እንዲሁም የክልሎችን ራስን በራስ የማስተዳደር መብት የሚጥስ ነው የሚሉ ቅሬታዎችና ጥያቄዎች ቀዳሚውንና ሰፊውን ስፍራ ይይዛሉ። በሌላ በኩል የአዋጁን አስፈላጊነትና ህጋዊነት በህገ መንግስቱ የተቀመጡትን አንቀጾች እያጣቀሱ የሚከራከሩም አሉ። በአዋጁ የሚነሱ ጥያቄዎችን በተለይም ከህገ መንግስቱ አኳያ የሚነሳውን ህጋዊነት በሚመለከት ለህገ መንግስት አጣሪ ጉባኤ አቤቱታ ቀርቦ እየታየ ነው። የመኖሪያ ቤት ኪራይ ቁጥጥርና አስተዳደር አዋጅ ቁጥር 1320/2016 እና መመሪያ ቁጥር 7/2016 ህገ መንግስቱን ይጥሳሉ ተብለው ለጉባኤው የህገ መንግስት ትርጉም ጥያቄ በቀረበው መሰረት የመሰማት ሂደት ቅዳሜ ጥቅምት 8 ቀን 2018 ዓ.ም ተካሂዶ ነበር። ህገ መንግስቱን የሚቃረኑ ህጎች ወጥተዋል ብሎ የሚያስብ ግለሰብ በጉዳዩ ላይ ለአጣሪ ጉባኤው አቤቱታውን የማቅረብ መብት እንዳለው በመግለጽ አቤቱታቸውን ማሰማት የጀመሩት አመልካች የህግ ባለሙያው አቶ ነብዩ ምክሩ በአዋጁ የሰፈሩ ጉዳዮች የንብረት መብትን የሚመለከቱ በመሆናቸውና እሳቸውም እንደ አንድ የከተማዋ ነዋሪ በአከራይነት ወይንም በተከራይነት መብት ስላላቸው ይህ ህገ መንግስታዊ ያሉት አዋጅ በቀጥታም ሆነ በተዘዋዋሪ የግል ጥቅማቸውን እንደሚነካ በመግለጽ አቤቱታ የማቅረብ መብታቸውን አስረድተዋል። ሀገሪቱ በምትመራበት የፌዴራል አወቃቀር ስርዓት ክልሎች ከፌዴራሉ መንግስት ጋር በጋራ የሚመሯቸውና በተናጠል የሚያስተዳድሯቸው ጉዳዮች መኖራቸውን፣ ከነዚህም ውስጥ የክልሎች ስልጣን በሆነው የፍትሐብሔር ህግ ጉዳዩ የፌዴሬሽን ምክር ቤት በልዩ ሁኔታ የፌዴራል መንግስት ህግ እንዲያወጣ እስካልፈቀደለት ድረስ ህግ ማውጣት እንደማይችል አቶ ነብዩ ገልጸዋል። የክልሎችን ራስን በራስ የማስተዳደር ስልጣንና ሉዓላዊነት የሚጋፋ በመሆኑ የህዝብ ተወካዮች ምክር ቤት ባልተሰጠው ስልጣን ያወጣው ህግ ይህ ህገ መንግስታዊ እንዲባልልኝ እጠይቃለሁ ሲሉ አቤቱታቸውን አቅርበዋል። እኔ እንደ አንድ ዜጋ እንደ አንድ ህግ ባለሙያ በተለይ በከተማ ነዋሪ እንደመሆኔ መጠን ወይም በአከራይነት ወይም በተከራይነት መብት አለኝ ብዬ ነው የማስበው። ስለዚህ ይሄ ህግ ይህ ህገ መንግስታዊ የሆነ አዋጅ ሲወጣ እኔም በቀጥታም ሆነ በተዘዋዋሪ የኔን ፐርሰናል ቤስትድ የሆነ ኢንተረስቴን ይነካል ብዬ ነው የማስበው። ስለዚህ የግል ጥቅም አለኝ፣ በዚህም ይህንን አቤቱታ የማቅረብ መብት አለኝ ብዬ ነው የማስበው። የዚህ ጉባኤ መመሪያ ቁጥር 7/2016 አንቀጽ 23ን በግልጽ የሚያስረዳው በፍርድ ቤቶች ወይም በመንግስት አካላት ወይም ባለስልጣናት የመጨረሻ ውሳኔ ህገ መንግስታዊ መብት ወይም ነፃነት ተጥሷል የሚል ማንኛውም ሰው የህገ መንግስት ትርጉም አቤቱታ ለማቅረብ ይችላል ይላል። የፌዴሬሽን ምክር ቤት መሰል ውሳኔ አልሰጠም። የህዝብ ተወካዮች ምክር ቤት ይህንን የፍትሐብሔራዊ ጉዳይ የሚደነግግ ህግ ልታወጣ ይገባል። በተለይም ወጥ የሆነ የኢኮኖሚ ማህበረሰብ ለመፍጠር ያስችለኛል፣ ስለዚህ ይህንን ህግ አውጣ ብሎ ፈቃድ የሰጠበትን ማስረጃም አልቀረበም። የተሰጠም ውሳኔ የለም፣ የተያዘም አጀንዳ የለም። ስለዚህ ባልተሰጠ ውሳኔና አቅጣጫ የወጣ ህግ ሆኖ እያለ ሁለት ጊዜ እየታየ ነው ጉዳይ የሚለው አግባብነት የሌለው ነው። የተከበረ ጉባኤ እንዳያለኝ የምንፈልገው እኛ ከመነሻው የህዝብ ተወካዮች ምክር ቤት ይህንን አዋጅ የማውጣት ስልጣን የለውም ነው የሚለው።
የኪራይ አስተዳደርና ቁጥጥር አዋጁ የፍትሐብሔር ጉዳይ ነው የሚደነግገው። የፍትሐብሔር ጉዳይ መሆኑን ደግሞ በግልጽ በተለይም ርዕሱ ከላይ የአስተዳደር አዋጅ በሚል ብቻ ርዕሱን በማየት ብቻ የአስተዳደር አዋጅ ነው ልንለው አንችልም። ውስጡ ዝርዝሩ ስናየው የአንድ ተከራይና የአከራይ የውል ግንኙነትን በተለይም ከውል ዘመን ጋር ተያይዞ ከኪራይ መጠን ጋር ከአከራይ ተከራይ ግንኙነት ጋር ተያይዞ ውል ስለማቋረጥ ውል ስለመቀጠል ያሉትንና ቤቶችን ስለማከራየት ያለን ኃላፊነትና ግዴታን የሚደነግግ ነው። ስለዚህ አንዳቸውም ድንጋጌዎቹ አስተዳደራዊ ይዘት ያላቸው አይደሉም። ይህ የክልሎች ስልጣንን የፌዴሬሽን ምክር ቤት በልዩ ሁኔታ የፌዴራል መንግስቱ ህግ እንዲያወጣ እስካልፈቀደለት ጊዜ ድረስ ህግ ሊያወጣ አይችልም። ምክንያቱም ይሄ የስልጣን ክፍፍል መርህ በተለይም ክልሎች ራስን በራስ የማስተዳደር ሉዓላዊነት፣ ክልላዊ ሉዓላዊነት፣ የአስተዳደር ሉዓላዊነት ስልጣንን የሚጋፋ ነው። ስለዚህ የተወካዮች ምክር ቤት ባልተሰጠው ስልጣን ያወጣው ህግ ስለሆነ ይህ ህገ መንግስታዊ ነው እንዲባልልኝ ነው ጥያቄ ያቀረብኩት። የህዝብ ተወካዮች ምክር ቤትን ማን ይወክለዋል የሚለው በህገ መንግስቱ በግልጽ ባይቀመጥም አፈ ጉባኤና ምክትል አፈ ጉባኤ እንደሚኖረው በመስፈሩ ምክር ቤቱ ህግ የማውጣት ስልጣኑን በሚመለከት ለቀረበበት ጥያቄ በነገረ ፈጁ በኩል ምላሽ መስጠቱ አግባብ እንዳልሆነ፣ አስተዳደራዊ ጉዳይ ካልሆነ በቀር ነገረ ፈጁ ህግ የማውጣት ስልጣኑን ወክለው መከራከሪያ ሊያቀርቡ እንደማይችሉ በአቤቱታ አቅራቢው ቅሬታ ቢነሳባቸውም የምክር ቤቱ ተጠሪ ሆነው የቀረቡት አቶ ሚካኤል ግርማ በተሰጣቸው ትዕዛዝ መሰረት መገኘታቸውን በመግለጽ የአዋጁን ህጋዊነትና ምክር ቤቱ አዋጅ የማውጣት ስልጣን እንዳለው አስረድተዋል። ምክር ቤቱ በ3 ምክንያቶች አዋጁን የማውጣት ስልጣን እንዳለው ገልጸው በህገ መንግስቱ አንቀጽ 51 መሰረት ሀገራዊ፣ ማህበራዊና ኢኮኖሚያዊ የልማት ፖሊሲ ስትራቴጂና እቅድ የማውጣት የማስፈጸም ስልጣን ለፌዴራሉ መንግስት መስጠቱን ቀዳሚ አድርገዋል። የህግ ባለሙያው አቶ ነቢዩ ምክሩ በበኩላቸው የአዲስ አበባ ከተማ አስተዳደር የቤቶች አስተዳደር ቢሮ ያወጣውን መመሪያ በሚመለከት ከመነሻው ይህ ህገ መንግስታዊ በሆነ አዋጅ ላይ ተንተርሶ የወጣ መመሪያ በመሆኑ አግባብነት የለውም በማለት በመመሪያ ቁጥር 7/2016 ላይ ያላቸውን አቤቱታ አሰምተዋል። አክለውም አዋጁ በግልጽ እንዳስቀመጠው ተቆጣጣሪ አካልን የሚሰየመው የአስተዳደሩ ምክር ቤት መሆኑ እየታወቀ ምክር ቤቱ እንደሰየመው ያቀረበው መረጃ በሌለበት ስሜ ተጠቅሷል በሚል ብቻ የከተማ አስተዳደሩ ስልጣን ሳይኖረው መመሪያ ማውጣቱ አግባብ እንዳልሆነም አስረድተዋል። አንድ ሰው ሰፊ መብት አለው። በንብረቱ ላይ ቋሚ ንብረት የማፍራት በህገ መንግስቱ አንቀጽ 45 አንቀጽ 3 ሰፊ መብት አለው። ይህንን ሰፊ መብት ሊያጣ የሚችለው በእነዚህ ሁለት ልዩ ሁኔታዎች ብቻ ሆኖ ሳለ ከነዚህ ልዩ ሁኔታዎች በተጻረረ መልኩ የማስተላለፍ መብቱን በተለይም ኪራይ ማለት በጊዜያዊነት አንድ የመጠቀም መብትን ማስተላለፍ ነው። ይህንን የማስተላለፍ መብትን ደግሞ የሚገድብ ድንጋጌ በህገ መንግስቱ አንቀጽ 45 አንቀጽ 1 የተቀመጠውን ሰፊ የባለቤትነት መብት አድማስ የሚያጠብ የማስተላለፍ መብትን የሚያጠብ ነው። በህገ መንግስቱ በልዩ ሁኔታ ይህንን የሚገድብ ድንጋጌ የለም። በተለይም የህገ መንግስት አንቀጽ 45 አንቀጽ 1 መሰረቱ ብዬን የማስበው የዜጎችን የመዋዋል ነፃነት መሰረት ያደረገ ነው። ዜጎች ውልን ሲያደርጉ በነፃነት ወይም ፍሪደም ኦፍ ኮንትራክትን በነፃነት እንዲያደርጉ መሰረት ያደረገ ነው ብዬ ነው የማስበው። ስለዚህ ይህንን የውል ነፃነት በተለይም እኛ አከራይ ብቻ በመሆን ሳይሆን ተከራይ በገንዘቡ የማዘዝ መብት አለ። የኪራይ ውል ተቋርጦ ቤቱ ለሌላ ሰው ሲከራይ ዋጋ የመጨመር በተለይም አንድ በነፃ ኢኮኖሚ የምትመራ ሀገርን የኪራይ ዋጋ የመጨመርን መብት የሚገድብ ነው። ስለዚህ ገበያው የሚያመጣውን ጥቅም አንድ አከራይ እንዳይጠቀም በንብረቱ እንዳይጠቀም ሙሉ መብቱን የሚያሳጣ ነው ማለት ነው። ስለዚህ አዋጁ ማንም ኢትዮጵያዊ በጉልበቱ ወይም በገንዘቡ መሬት ላይ የሚገነባው ቋሚ ንብረት ላይ ለሚያደርገው መሻሻል ያለውን ሙሉ መብት የሚሸረሽር ነው። በአዲስ አበባ ከተማ አስተዳደር የቤቶች አስተዳደር ቢሮ የቀረበውን አቤቱታ በሚመለከት መልስ ለመስጠት ቢሮውን ወክለው ከተገኙና መከላከያ ካሰሙ 3 ተጠሪዎች መካከል አንዱ አቶ ዮሴፍ ቢለው አመልካቹ ጉዳዩን ለህገ መንግስት አጣሪ ጉባኤ ለማቅረብ ህግ አይፈቅድላቸውም ብለዋል። ለጉዳዩ መነሻ የሆነው አዋጅ ቁጥር 13/2016 መግቢያ ላይ እንደተገለጸው የአዋጁ የወጣው ምክንያት እየናረ ያለው የቤት ኪራይ ዋጋ የማህበረሰቡን አቅም ያገናዘበና ተመጣጣኝ እንዲሆን በከተሞች ያለውን የመኖሪያ ቤት ኪራይ ንረት በአግባቡ ለመቆጣጠርና ለማስተዳደር በማስፈለጉ ሲሆን የአዋጁ ዓላማ በዋናነት የመኖሪያ ቤት ኪራይ ቁጥጥርና አስተዳደር ግልጽነት፣ ተጠያቂነት ያለውና የአከራዮችን እና ተከራዮችን ጥቅምና መሰረታዊ መብቶች ሚዛን በጠበቀ መልኩ ለማስተናገድ የሚያስችል የህግ ማዕቀፍ ወይም ስርዓት መዘርጋት ነው። ይህን የአዋጁን ዓላማ መሰረት በማድረግ
የአዋጁ ይዘት በዋናነት ሲታይ በከተሞች ላይ የመኖሪያ ቤት ኪራይ የሚቆጣጠር ነው የሚያስተዳድር የኪራይ ውል ምዝገባ፣ ሰነድ ማበረታቻ፣ የኪራይ ክፍያ ጣሪያ፣ የተለያዩ የመንግስት አስፈጻሚ አካላት ስልጣንና ተግባርን፣ አስተዳደራዊ እርምጃ ስነስርዓትን እንዲሁም የአገልግሎት ክፍያዎችን የሚመለከት ነው። ከዚህ መረዳት እንደሚቻለው የህጉ ዓላማ ፍትሐ ብሔራዊ ጉዳዮችን ለመወሰን ሳይሆን የህዝብ ጥቅምን ለማስከበር። ከአዲስ አበባ ዩኒቨርሲቲ የህግ ትምህርት ቤት የተወከሉት አቶ አዲስ ሽፈራው በቤት ኪራይ ቁጥጥር የሌሎችን ሀገሮች ተሞክሮ በመጥቀስ አስተያየታቸውን ሰጥተዋል። የመኖሪያ ቤት ኪራይ የውል ነጻነት የሚንጸባረቅበት የሁለት ሰዎች የፍትሐ ብሔር ጉዳይ ቢመስልም በቤት ተከራዮችና አከራዮች መካከል ያለውን ያልተመጣጠነ የመደራደር አቅም ሊያስከትል የሚችለው የኪራይ ዋጋ ንረትና የመክፈል አቅም መፈታተን ያለ ምክንያትና ያለ ማስጠንቀቂያ የማፈናቀል ድርጊት እንዲጨምር የሚያደርግ ነው ብለዋል። ይህም በዜጎች መካከል ያለውን የሀብት ልዩነት የማስፋትና አጠቃላይ ውጤቱ ከመላው ማህበረሰብ ጠቅላላ ጥቅም ጋር የሚጋጭ መሆኑን አስረድተዋል። አክለውም የመኖሪያ ቤት ኪራይ የመንግስትን የተቆጣጣሪነት ስልጣን የሚታይበት በመሆኑ የስልጣኑ አካል አድርጎ ሊሰራበት መሞከሩ አግባብ እንደሆነ ገልጸዋል። የህግ ባለሙያ ሴቶች ማህበርን በመወከል ሙያዊ አስተያየታቸውን የሰጡት ወይዘሪት ሮዛ አበበ የህዝብ ተወካዮች ምክር ቤት አዋጁን የማውጣት ህጋዊ መብት እንዳለው ገልጸው የፍርድ ቤቶችን የዳኝነት ስልጣን ያጠባል በሚል ስለቀረበው ጭብጥ ሲያስረዱ በአዋጁ ሁለት አይነት ግጭቶች መኖራቸውን በማብራራት ነው። አንደኛው በቀጥታ ከውላቸው ጋር በተያያዘ በሁለቱ አካላት መካከል የሚፈጠር ሲሆን፣ ሁለተኛው በተዋዋዮችና በአስተዳዳሪ አካሉ መካከል የሚፈጠር መሆኑን ተናግረዋል። በአከራይ በተከራይና በአስተዳዳሪው መካከል የሚፈጠር ግጭት አስተዳደራዊ ስለሚሆን ስልጣን ያለው ተቆጣጣሪው አካል መሆኑን፣ ነገር ግን አዋጁ ለተቆጣጣሪ አካሉ ስልጣን ሲሰጥ እነዚህን ጉዳዮች ለይቶ አለማስፈሩ በፍትህ ሂደት ወቅት ክፍተት የሚፈጥር ነው ብለዋል። በሌላ በኩል ከሁለቱ ተቋማት ተቃራኒ አስተያየት የሰጡት የአዲስ አበባ ዩኒቨርሲቲ የሰብአዊ መብቶች ማዕከልን በመወከል አስተያየታቸውን የገለጹት አቶ ተካልኝ ድጌ የህዝብ ተወካዮች ምክር ቤት አዋጁን የማውጣት ህገ መንግስታዊ መሰረት እንደሌለውና የከተማ አስተዳደሩ መመሪያ ከህግ አግባብ ውጪ የወጣ ነው ብለዋል። መንግስት የመኖሪያ ቤት የማቅረብ ግዴታ ቢኖርበትም የዜጎች የንብረት መብት በመገደብና በዜጎች ንብረት ላይ በማዘዝ ሊሆን አይገባም ሲሉም አክለዋል። ማዕከሉን ወክለው አስተያየት ያቀረቡ ሌላዋ አስተያየት ሰጪ ወይዘሪት አንጋቱ ኤጆታ ከቤት ኪራይ ውልና ክፍያ አኳያ አዋጁ በአከራዮች ላይ ጫና የሚፈጥር ነው ብለው ከመሰረታዊ መብቶች ውስጥ አንዱ የሆነውን የንብረት መብት ጭምር የሚገድም መሆኑን ገልጸዋል። ከአዲስ አበባ ዩኒቨርሲቲ የሰብአዊ መብቶች ማዕከል ጋር ተቀራራቢ አስተያየት ያቀረቡት የህግ ባለሙያዎች ማህበርን ወክለው የተገኙት አቶ ጌዲዮን ሲሳይ ዜጎች በገንዘባቸውና በጉልበታቸው ባፈሩት ንብረት ሊያገኙ የሚገባቸውን ጥቅም የሚያሳጣ መሆኑንና በአከራይና ተከራይ መካከል ሊኖር የሚገባውን የውል ነጻነት የሚገድብ በተከራዮች ላይ አስተዳደራዊ ጫና የሚፈጥርና የአከራዮችን በንብረት ላይ የማዘዝ መብት የሚጥስ መሆኑን አክለዋል። አጣሪ ጉባኤው የመስማት ሂደቱን ያካሄደው በጉባኤው አሰራር ስነስርዓት በሰፈረው መሰረት አመልካችና ተጠሪ ካቀረቡት ጽሑፍ በተጨማሪ የባለሙያ አስተያየት መስማት ያስፈልጋል ብሎ ሲያምን እንዲሁም ለውሳኔው ወይንም የውሳኔ ሀሳብ ለማቅረብ የሙያ አስተያየት መሰብሰብ አስፈላጊ ነው ብሎ ሲያምን መሆኑ ይታወቃል። ሆኖም ውሳኔውን አለማስፈጸም በተቀመጠው አቅጣጫ መሰረት ሙሉ በሙሉ አለማስፈጸም ወይንም በአፈጻጸም ላይ መሰናክል መፍጠር በህግ ተጠያቂነት እንደሚያስከትልም ተገልጿል።